አሲር ላይ እንጀራ አባቱ የግድያ ሙከራ አደረሰበት። አንተ ነህ ወይ እኔ ላይ የምትተኩሰው በማለት ሽጉጡን ከእንጀራ አባቱ ነጥቆ ወደ እሱ ሊተኩስ ሲል ድንገት ሁለት ሰዎች ከኋላ ደርሰው የአሲርን እጅ ወደ ኋላ አስረው አሲርን ወስደውታል። አቶ መልካሙ በደስታ ህስቋል። ያለውን ነገር ህግ የሚዳኘው ይሆናል ብለው አሲርን ይዘውት ሄደዋል። አንተነህን ወይዘሮ ሜላት ከስራ አባረዋል። የቢሮ ሴቶችን ጨረስካቸው አልበቃ ብሎ በአንድ የመጣ አሁን ደግሞ በልጄ በሰላም መጣህብኝ በማለት አባረዋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 23 በዛሬው ክፍል ላይ ሀንዬ እና አሲር ሀንዬ ወደ ስራ ቦታ ልትመለስ እየሄደች እያለ አሲር ያገኛትና የት እየሄድሽ ነው ሀንዬ ደህና ነሽ ወይ በማለት ይጠይቃታል። የት ጠፍተህ ከርመህ ነው በማለት እሱን ሰላምታ ታቀርብለትና ወደ ስራ ቦታ ሊሄድ ነው አባቴ መታከም አለበት አይደለ ገንዘብ ያስፈልገዋል ስትልም ለአሲር መልሳለታል። ፋዘር ግን ደህና ናቸው በማለት ሊመልስላታል። አዎ ደህና ነው ግን የት ጠፍተህ ነው አንተ የከረምከው በማለት አሁንም ትጠይቀዋለች። ፋዘር መታከም አለባቸው ገንዘብ ያስፈልጋቸዋል አይደል ለእሳቸው የሚሆን ገንዘብ ልፈልግ ብዬ በት ልበል ብዬ ነው በማለት እንዲሁም ያልተማረን ማን ይቀጥረዋል ስራ የሚባል ወፍ የለም ሀንዬ በማለት ለሀንዬ ይነግራታል። እንዴ አሲር ለምንድነው እንደዚህ ስላባቴ እንድትጨነቅ እኮ አይደለም የነገርኩህም ስትል እሷ ነግራለች። አባቴ አባት ናቸው ብለሽኝ የለም የአባትነትን ፍቅር ከተጋራሁሽ ደግሞ እኔ ለሳቸው የሚከፈለውን ዋጋ እከፍላለሁ ብሎ ለሀንዬ ነገራት። አንተ በህይወቴ ትልቅ ቦታ ያለህ ልጅ ነህ በማለት አንተ በእኔ ላይ ያደረክልኝን ዋጋ በገንዘብ የሚተመን አይደለም አሲር በማለት ለአሲር አመስግነዋለች። ያንቺ አባት በጣም ልዩና መልካም ሰው ናቸው። እኔ እንኳን በቅርብ ያወኳቸው ቀርቶ አንድ ቀን ላወቃቸው ሰው በጣም መልካም አባት ናቸው በማለት አሁን እንዳይረፍድብሽ ወደ ስራ ቦታ ሂጂ በማለት እሷን ይሸኛታል። አንተ በቃ ሱስ የሆንክ ልጅ ነህ በማለት እቅፍ አድርጋ ተሰማዋለች። እሷ እየሄደች እሷን በርቀት እያያት ፊቱ በደስታ ተሞልቶ ነበረ። ወይዘሮ ሜላት አንተነህን ልትጋብዘው መኪና ውስጥ እንደነበሩ እሱን ዛሬ ምግብ ልጋብዝ ነው እንደውም የደሞዝም ማሻሻያ ላደርግልህ ነው በማለት ተነግረዋለች። ወደ ቤት ሄደን ነው ምግብ የምንበላው ካፌ ምግብ አንበላም ወጪ እንድታወጪ አልፈልግም ሲል ለሷ ይነግራታል። ይህን ያክል አስበህልኝ ነው ወይ እዛ ቤት መሄድ ለምን እንደፈለግህ አውቄ ባሃለው ስለ ሀንዬ እየደጋገመ ስትጠይቀኝ ነበር ሰሞኑን መሄድ እየፈለከው ለዚያ ነው እኔ የወጣቶችን ባህሪ መቼ አጣሁትም በማለት ለአንተነህ ነግሯል። አንተነህ ለሀንዬ ስልክ እየደወለላት ሀንዬ አታነሳም። ስልኩን ከሰላም ስልክ ነው እየወሰደው በባለፈው አዲስ ቁጥር ስለሆነ ለማንሳት ከብዷታል። ሀንዬ ስልኩን እያየችው አልመለሰችም። ሰላም ግራ ገብቶኛል ልጁ እኮ አልደወለም በማለት ለሀንዬ ትጠይቃታለች። ማነውም ልጁ በማለት ትነግራታለች። ለምንድነው እያወቀሽ የምትጠይቅኝም ስትል ሰላም ደግሞ ለሀንዬ ነግራታለች። ልጁ ነዋ የምወደው ልጅ አልደወለም እኔ ልደውልለት ወይም በማለት ነግራታለች። አዎ ደውይለትም በማለት ደግሞ መልሳላታለች። እኪችን ስራዋን ከጨረሰች በኋላ ወደ ስራ ቦታ ለመመለስ ፈልጋ ቦርሳዋን እይዛ ልትሄድ ስትል ሀንዬ በሩ ላይ እንደሆነች ሰላም ድንገት ትደርስና ሀና ልትሄጂ ነው ወይ ልጁ እኮ አሁንም አልደወለም ስትል ለሰላም ትነግራታለች። አዎ ልሄድ ነው በማለት ስትነግራት እሺ በቃ ሂጂ ግን አሁንም አልደወለም ምን ላድርገው እያለች ለሷ እየነገረቻት እያለ ስልክ አንተነህ እየደወለ ነበር። ለምንድነው ስልኩን የማታነሹ በማለት ሰላም ለሀና ትነግራታለች። ከማታ ጀምሮ እየተደወለ ነው የማላውቀው ስልክ ነው ሰላምም በማለት ለሰላም ስትመልስላት አንቺ እኔ ልዘባነንበትም በማለት ሰላም ስልኩን ስታነሳው ያ ልጅ ማን ነው? አንተ ነው ሀንዬ እንዳየውሽ ነው የወደድኩሽ እኔ እውነተኛ ፍቅር ነው ላንቺ ያለኝ አሁን የደወልኩት ወድሻለሁ አፈቅርሻለሁ ልልሽ አይደለም ግን እንድትረጅልኝ የምፈልገው ነገር እኔ ላንቺ ልዩ ስሜትና እውነተኛ ስሜት ነው ያለኝም በማለት አንተነህ ለእሷ ሲነግራት ይህንን እየሰማችው የምታፈቅረው ልጅ ሰላም ነበረችና አንተነህ በማለት ትናደድና ስልኩን ትዘጋና ስልኩን ለባለቤቷ ትመልስላታለች። በሩን ትዘጋና ወደ ክላሷ ትሄዳለች።
ሀንዬ እግራ ይገባታል። ማን ነው ስልክ እየደወለው? ልጁ ግን ማን ነው በማለት በጣም ተናዳ እየተርበተበተች ነበር። ምክንያቱም ብዙ ጊዜ ስልክ ደውሎላት አላነሳችም። ወይዘሮ ሜላት አንተነህን ይዛ ወደ ቤት ለመምጣት ወስናለች። ሰላም ክላሷ ገብታ በጣም ተናዳለች። ምክንያቱም እንዴት የኔ የምወደው የማፈቅረው ልጅ ለሀንዬ ስልክ ይደውልላታልም በማለት በጣም ተናዳለች። ክላሷ ገብታ እንደተኛች እናቷ ከውጪ ስትገባ ሰላምዬ ሀንዬ የለችም ወይ እንዴት ነሽም በማለት ከጠየቀቻት በኋላ ወደ ቤቷ ሄዳለች በማለት እንዲሁም አንድ ጥያቄ ልጠይቅሽ ብላ እናቷን ጠየቀቻት። የጠየቀቻት ጥያቄ ምንም መልስ እንዳትመልሽልኝ አንተነህ ከስራ አባሪው ለሃና እየደወለ ሃናን እያስቸገራትም ነው ስትል ለእናቷ ትመልስላታለች። እንዴት ለአንድ ተራ ሰራተኛ ብዬ የቢሮውን ሰራተኛ አባረራለሁኝ? እሱን ካባረርኩት ቢሮዬ ይበተናልም እንዲሁም ድርጅቴ ይበተንብኛልም ስትል ለልጇ መልሳላታለች። አንቺ እሱን ብታባረሪው ሌላ ተቀጣሪ ሰው አታገኝም ወይም እንደውም ደግሞ ሀንዬ እዚህ ቤት እየከፈለችው ዋጋ ቀላል ነው ወይ? ስንት ዓመት ነው እኛ ጋርም እየተቀመጠችውም ስትልም ለእናቷ ነግራለች። እሷ መወሰን የምታውቀው ራሷ ናት፣ ራሷ ታውቃለች። ደግሞ የሚጠቅማትንና የሚጎዳትን ለይታ የምታውቅ ናት። እኔ ግን አንተነህን በጭራሽ አላባረረውም ድርጅቴን ቀጥ አድርጎ የያዘልኝ ጠንካራና ብርቱ ሰራተኛ ነው ስትል ለሰላም መልሳላታለች። አንቺ ለምንድን ነው እንደዚህ የምትሆኒው? እሱን ብታባረሪው ሌላ ሰራተኛ መቅጠር አትችይም ወይም በማለት ለእናቷ መልሳላታለች። የሚገርምሽ ነገር እኔ ነኝ ለአንተነህ ጥገኛ የሆንኩት እንጂ አንተነህ አይደለም ለኔ ጥገኛ የሆነው። በጣም ጠንካራና ታታሪ ሰራተኛ ነው። ለአንድ የቤት ሰራተኛ ብዬ ድርጅቴን አልበትንም ስትል ለሰላም መልሳላታለች። ሰላም ተናዳሪ ወደ ስራ ቦታ ተመልሳ ሀንዬ ክችን እንደሆነች ወይዘሮ ሜላት ወደ እዛ ገብታ ምን እየሰራች ነው? ልጆች እኮ አልተነሱም። ደግሞ ሁልጊዜ ፍጡርም ባይዘጋጅ ችግር የለም አንፈልግምም በማለት ለሷ ነግራታለች። አንድ ጥያቄ ልጠይቅሽ፣ ከአንተነህ ጋር ያለሽ ግንኙነት ምንድነው? ስትል ሀናን ጠይቃታለች። አንተነህ ማን ነው? ምንም ግንኙነት የለኝም በማለትም ለሷ መልሳላታለች። እኔ የሚጠቅምሽን አንቺ ታውቂያለሽ፣ ግን በጭራሽ እሱ ለፍቅር የሚሆንሽ ሰው አይደለም በማለትም አሁንም ትነግራታለች። ስለ ምክርሽ እትዬ አመሰግናለሁ፣ እኔ ግን በጭራሽ ከሱ ጋር ምንም ግንኙነት የለኝም በማለት ምግብም እንደፈለገችና እንድታቀርብላት ወይዘሮ ሜላት ለሀና ትነግራታለች። ለሰላም ክላሷ እንድትወስድላትና ለነሱ እንድታቀርብላት ከነገረቻት በኋላ ሀንዬ ምግቡን እይዛ ወደ ሰላም ክላስ ስትገባ እትዬ ክላስ ውሰጅላት ብለው ነው፣ ለምንድነው እዛ ሳሎን ያልመጣሽውም ስትል ትጠይቃታለች። መምጣት አልፈለኩም በማለት ምግቡን ከሰጠቻት በኋላ አንድ ጥያቄ ልጠይቅሽ እትዬ ኪችን መተው ስለ አንተነህ የጠየቁኝ ጥያቄ ነበረም ስትልም ነግራታለች። ቆይ አንቺ አንተነህን ትፈልጊዋለሽ ትወጂዋለሽ ወይ በማለት ሰላም ለሀና ትነግራታለች። አረ በስማም በይ እኔ የታውቀው ነው ስትልም ሀና መልሳላታለች። ታዲያ ለምንድነው ስለ አንተነህ የምትጠይቀኝ? አንተነህ ማለት እኔ እንደዚህ የምሰቃይለት ልጅ የምወደውና የማፈቅረው ጽንሱን ያስወረድኩለት ልጅ ነው በማለት ለሀና ትነግራታለች። ሀንዬ እንዴት ሆኖ በማለት በጣም ትደነግጣለች። ምናልባት እኔ ጋር እኮ ስልክ እየደወለው አንቺን ፈልጎ ሊሆን ይችላል ሰላምዬም በማለት ነግራታለች። በጭራሽ የኔ ስልክ ክፍት አይደለም ወይ? አንቺ ጋር ለምንድነው ስልክ የሚደውለውም በማለት ከክላሴ ውጭልኝ፣ ምንም ነገር ልታናግሪኝ አልፈልግም በማለትም አይንሽን ላየው አልፈልግም ከክላሴ ውጭልኝ በማለት ከክላሷ ታባረራታለች። ይህንን ሁሉ ችግር ያሳለፍኩት በሱ ምክንያት ነው ብላ ለሀና ትነግራታለች። ታዲያ አንተነህን ይህን ያክል ከወደድሽው ካፈቀርሽው የምናሴን ጓደኛ አሮንን ትፈልጊው አልነበረም እንዴ በማለት ስትጠይቃት እሱ ምኑም አይጥመኝም፣ ግን ገንዘብ አለው። በዚህ ምድር ላይ ደግሞ ቁልፉ ነገር ገንዘብ ነው። አንተነህ መልኩም ፍቅር አሰጣጡም ሁሉም ነገሩ ጥሩ ነው፣ ግን ኪሱ ባዶ ነው
በማለት ተነግራታለች። ችጋራም ወንድ አግብቼ ልጆችን በችግር ማሳደግ አልፈልግም። አንተነህ ብዙም ነገር ሁሉ ነገሩ ደስ ባይለኝም ኪሱ ግን ሙሉ ነው፣ ያናጠጠ ሀብታም ልጅ ነው በማለት ለሀና ትነግራታለች። እና አንቺ የቀረብሽው ለገንዘብ ነው ማለትም ነው ስትል መልሳላታለች። እኔ የምልሽ እንደምወደውና እንደማፈቅረው አሁንም እታውቂያለሽ። አንተነህን እወደዋለሁ አፈቅረዋለሁ ስትል ለሀንዬ ትነግራታለች። ወይዘሮ ሜላት ወደ ቤቷ ይዛው ትመጣለች። ሀና ምግብ እንድታቀርብ ስትጠራ አንተነህን ስታየው ፈዛ ቀረች። ሴቶቹ እኔን ሲያዩ ወይዘሮ ሜላት እንደዚህ ነው የሚፈዙት በማለት ለወይዘሮ ሜላት ይመልስላታል። ምግቡን አቅርበው ከበሉ በኋላ ና ወደ ሶፋው ተጠጋ ተቀመጥ በማለት ወረቀቱን ትሰጧለች። የገንዘብ ጭማሪ ነው የደሞዝ ማሻሻያ ነው በማለት ወረቀቱን ገልጦ ሲያየው የስራ ሽኝት የስንብት ነበረ። ምን አጥፍቼ ነው ከስራ ቦታ የምታባረርኝ በማለት በልጄ መተህብኛል በማለት ታባረሯለች። በጣም እንደተናደደ አንተ በማለት ድንገት ትደርስና እሷም ሰላም ታበሳጨዋለች። እሱም ተናዶ ይወጣል። አባቷን እየተከታተለች የነበረችው ፍቅር ጥሩ ነገር ለአሲር ለመንገር አሲርን እየቅርብህ እያለች እያስጠነቀቀችው የአባቷን ክፉነት ለሱ እያስረዳችው ይቅርብህ ይገላል እያለች እየነገረችው ነበር። አንቺ ለምንድነው የምትከታተኝ በማለት አብረሽ ነው ሰሞኑን እየተከታተልሽኝ እያለሽው በማለት አባት ልጁን ይጠይቃታል። ልጄ አይደለሁም ወይ ብከታተልህስ ምን ችግር አለው ስትል ደግሞ ፍቅር ለአባቷ መልሳለች። እኔ የምልህ ያ በቀደም አብሮ ከነበረው ልጅ ጋር ያላችሁን ግንኙነት እንድትነግረኝ ፈልጋለሁ ስትል ስትነግረው እሱ ከኔ 70 ሳንቲም ያገኝ መስሎት ነው የደገስኩለትን ድግስ አንቺ አታውቂም በማለት ይነግራታል። ምን ልታደርገውም ነው ስትል መልሳለታለች። ለምን ትጠይቅኛለሽ? አሁን ነይ ወደ ቤትሽ በማለት እሷን ይዟት ይሄዳል። እኔ እኮ አንተን አንድ ነገር እንዲያደርግብኝ አስቤ ነው ተጠንቅቄ ነው በማለት ለአባቷ ትነግሯለች። ያትንኝ ነው ወይ እኔን አንድ ነገር የሚያደርገኝ እኔ አባትሽን በማለት ልክ አስገባዋለሁም በማለት ለሷ ይነግራታል። ምን ልታደርገው ነው ብላ አሁንም ትደነግጣለች። ወደ አሲር ጋር ትሄድና እባክህ አባቴ ይገድልሃል ከሱ ጋር የጀመርከው ነገር ይቅርብህ ብላ ስታስጠነቀቀው አስፈራሩ ብሎ ልኮሽ ነው ወይ? እንደውም የዛ የክፉ ሰው ሆነሽ እኔ ካንቺ መልካም ነገር መጠበቄ ሁለተኛ አጠገቤ እንዳትደርሺ አላይሽም በማለት 2 ቀን ካንቺ ጋር ባድር አብዳለሁም በማለት አይንሽን ላየው አልፈልግም በማለት እህቱን ፍቅርን ይነግራታል። እኔ እኮ ላንተ ፈርቼልህ ነው፣ ምክንያቱም ላንተ አስቤና አዝኘልህ ነው፣ እባክህ ይቅርብህ በማለት ታስጠነቅቀዋለች። አቶ መልካሙ ደግሞ 2 ሰዎች ከኋላ አዘጋጅቶ ቦርሳውን ይዞ ወንድ ከሆነ ይኸውልህ ብሩን ውሰደው በማለት ሽጉጡን ከኪሶ አውጥቶ ወደ አሲር ሊተኩስ ሲል አንተ ነው ሆይ በኔ ላይ የምትተኩሰው በማለት ያንን ሽጉጥ ወደ አቶ መልካሙ ለመተኮስ ሲሞክር ድንገት 2 ሰዎች ደርሰው አሲርን እጁን ወደ ኋላ አስረው ይዘው ተሄዷል። ሀንዬም በጣም ተጨንቃለች። ምክንያቱም እንዴት በዚህ መልኩ በአንተነ ተጠረጥሩኛላችሁ ብላ ወይዘሮ ሜላትም ለሰላም ነግራታለች። ሰላምም እንዴት ነው አንቺ ጋር የሚደውለው? የኔ ስልክ ክፍት አይደለም ወይ በማለት አንቺ ተወጂዋለሽ፣ ትፈልጊዋለሽ፣ ታፈቅሯለሽ አይደለም እንዴ ሀንዬ በማለት ለሀና እየደገመች ነግራታለች። በሐሳብ ጭልጥ ብላ እንዲሁም ወይዘሮ ሜላት ግና የአንተነህን ያላቸውን ግንኙነትና ቅርብብነት ብዙ ነገር ለሱ እንደምታደርግለት ሁሉ ሰላም እያስታወሰች ሀንዬ በሐሳብ ምን ሆነች ነው ሰላምዬ እያለቻት ነበር። እሱ ግን ያለው በወይዘሮ ሜላት ድጋፍ እንደሆነ ምንም ድሃ ሀብታም እንዳልሆነ እያሰበች ነበር። አሮንን ደግሞ የቀረበችው ለገንዘብ እንደሆነ እየተገነዘበች ነበር። እንግዲህ በዛሬው ቪዲዮ ይህንን ይመስላል። የአንተነህ ከስራ ተባሯል፣ እንዲሁም ደግሞ አሲር ተወስዷል ማለት ነው። አቶ መልካሙ በጣምና ጨካኝ እንጀራ አባት ናቸው። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ ባይ ቤተሰብ።